ሰላም ውድ የሻማ አካዳሚ ቤተሰቦች ሰላምታዬ በያላችሁበት ይድረስልኝ። በዛሬው ቪዲዮ የምናየው ሶስተኛና አራተኛ ፊደላትን እንማማራለን ማለት ነው። ከቅርጽና ከድምጽ አንፃር ምን እንደሚመስሉ እንዴት እንደሚነበቡ እንደሚጠሩ እናያለን ማለት ነው። ዋናው ነገር ምንድነው? ፊደል ሲባል ምንድነው? ፊደል የቋንቋ መሰረት ነው። ማንኛውም ትላልቅ መጽሐፍት ከፊደል መሰረት ተነስቶ ነው ያ የሚጻፈውና ፊደል የቋንቋ መሰረት ነው። ፊደል ስንል ደግሞ ሁለት ነገሮችን ነው የምናጠናው ማለት ነው። አይምሮአችን ላይ መምጣት ያለበት ሁለት ነገሮች ብቻ ናቸው። ቅርጽና ድምጽ ማለት ነው። አሁን ሶስተኛ ፊደሎች ከድምጻቸው አንፃር ስንመለከት ኢ የሚል አናባቢ ድምጽ አለ ማለት ነው። ኦኬ ኢ ስለዚህ ኢ የሚለው ድምጽ ሁሉን ሶስተኛ ፊደሎቹን ያናብባል ማለት ነው። ከኋላ እየተጨመረ እንደዚህ አይነት ቅላጼ ያወጣን ነው ፊደሎቹን መረዳት ያለብን ማለት ነው። ከዚህ ላይ ከድምጽ አንፃር ድምጻቸውን ስንመለከት ሶስተኛ ፊደላት ላይ ኢ የሚል አናባቢ ድምጽ እንጨምራለን ማለት ነው። እንደዚህ አይነት ቅላጼ ማውጣት አለባችሁ፣ ካልሆነ ልክ አይደላችሁም ማለት ነው። ስለዚህ ኢ የሚለው ድምጽ ደግሞ እንዳትረሱት ኢላማ ብላችሁ ከያዛችሁ ኢ የሚለው ድምጽ ራሱ ማወቅ አለባችሁ። ድምጹ እንዳይጠፋችሁ ነው። አሁን ኢላማ ብላችሁ አስታውሱ ምለው። ሶስተኛ ፊደላት ላይ ምን ሚል አናባቢ ድምጽ አለ አልኩኝ? ኢ። ይሄ ደግሞ እንዳይጠፋችሁ ማለት ነው። ኢላማ ብላችሁ ያዙ ማለት ነው። ኢላማ ካላችሁ ኢ የሚለው ድምጽ አትረሱትም። ስለዚህ ኢ የሚል ቅላጼ እየጨመርን ነው የምናነብ ማለት ነው። ኦኬ እዚህ ላይ ሂ እንላለን። ኦኬ ሂ አያችሁ አይደል? ኢ የሚል ቅላጼ አለ። ሂ ትባላለች ማለት ነው። ወደዚህኛው ስንመጣ ደግሞ እዚህ ጋር ኢ የሚል ድምጽ አሁንም እጨምራለሁ። ስለዚህ እችን ስናነብ ምን እንላለን? ሊ እዚህ ጋር ያው ሞክሼ ፊደል ነው እዚህ ጋር እንዳነበብ ነው። ስለዚህ የኛውም ሲነበብ ምንድነው? ሂ እዚህ ጋር ሚ አያችሁ አይደል? ተመልከቱ አሁን ምን አይነት ቅላጼ እንደሚወጣ ማለት ነው። አሁን እችን ፊደል ሳነብ ምን አልኩኝ ማለት ነው? ሚ። ስለዚህ ኢ የሚል ቅላጼ አለ ማለት ነው። ልብ በሉ ሚ አያችሁ አይደል? በዚህ መልኩ ነው ማንበብ። ሲ ልብ በሉ አሁንም ኢ የሚለው ቅላጼ አለ ማለት ነው። ስለዚህ ሲ እንላለን ማለት ነው። ቀጣይ ሪ አያችሁ አይደል? ኢ የሚል ቅላጼ አለ በእያንዳንዱ ሶስተኛ ፊደላት ላይ ኢ የሚል ቅላጼ ድምጽ አለ። እንደዚህ አይነት አናባቢ ድምጽ ይጨመራል ማለት ነው። ስለዚህ ሪ ሲ አሁን ሞክሼ ፊደልስ ሞክሼ የሚል ሐሳብ እዚህ ላይ መረዳት አለባችሁ ልጆች። ተመሳሳይ ድምጽ ስታዩ ሞክሼ ይባላል ማለት ነው። ሲ እዚህ ጋር ሲ ነው የምንል ማለት ነው። ቀጣይ ሺ ኦኬ ቂ አያችሁ ኢ የሚል ቅላጼ ጨምሩ በእያንዳንዱ ፊደል ማለት ነው። እንዳትረሱ አናባቢያቸውን ኢ የሚል ድምጽ አላቸው ማለት ነው። ቂ ቢ ቲ ቺ ሂ ኒ አያችሁ አይደል?
ኢ የሚል ቅላጼ አለ። ኒ ኒ ኒ አያችሁ ኢ የሚል ቅላጼ ጨምራለሁ ማለት ነው። ኘ ነበረች አይደል? ኢ የሚል ቅላጼ ሲጨምር ምን ሆነ? ኒ ሆነች ማለት ነው። ስለዚህ ኒ ኒ እዚህ ጋር እንደነገርኳችሁ ነው ማለት ነው። ይሄ ፊደል አናባቢ ነው ማለት ነው። ራሱ አሁን የነገርኳችሁ ኢ ሚል በእያንዳንዱ ድምፅ አለ፣ በእያንዳንዱ ፊደላት ድምፅ አለ። እንዲህ አይነት አናባቢ መጨረሻ ላይ ይጨመራል። ኢ ሚል ቅላጼ አለ ያልኩት ይሄ ራሱ ነው ማለት ነው። ስለዚህ ይሄ ሲነበብ ምንድነው? ኢ ኢ ብለን ነው የምንጠራው ማለት ነው። ስለዚህ ኢ ሚለውን ካላወቃችሁ በሙሉ እዚህ ጋር ያሉ ፊደሎችን ለማንበብ ትቸገራላችሁ ማለት ነው። ልብ በሉ። ስለዚህ እቺን ፊደል አትርሱ ማለት ነው። ሶስተኛ ፊደል አናባቢ ስለሆነች ኢ ኢ ይሄን እንዳትረሱ። ምን አልኳችሁ? ኢላማ 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 ብላችሁ ያዙ። ኦኬ ኢላማ ኢላማ ብላችሁ ከያዛችሁ ኢ የሚለውን ድምፅ አትረሱትም ማለት ነው። ስለዚህ ኢላማ ኦኬ ኢላማ ማነጣጠር የሆነች ቦታ ላይ አነጣጥሩ እዛች ላይ ኢላማ ማለት ያ ኢላማ ካላችሁ ኢ የሚለውን ድምፅ ያዛችሁልኝ ማለት ነው ባጭሩ። ስለዚህ ሌሎቹን አወቃችሁ ማለት ነው። ይሄን ፊደል መያዛችሁ አናባቢ ድምፅ ነው። ከቅላጼውን እዛ ነው የምታመጡት ማለት ነው። መጨረሻ ላይ የምትጨምሩት ኢ ሚል ነው ማለት ነው። ስለዚህ ኦኬ ቺኛዋስ ቺ ፊደል ስናነባት ምን እንላለን? አሁንም ኪ አያችሁ አይደል? ኢ ሚለው አሁንም አለ፣ በቃ ሁሉም ላይ አለ። ይሄን ነው ልብ ማለት ያለባችሁ። ስለዚህ ኪ ኪ በጣም አሪፍ። ይሄን ተረዱልኝ። ሶ እዚህ ጋር ምን ብለን ነው የምናነበው? ሂ ሂ ዊ ዊ ኢ ኢ ዚ አያችሁ አይደል? ኢ የሚል ቅላጼ ያለው ዚ ዚ ዢ ዢ ይ ዲ አያችሁ ኢ የሚለውን ልብ እያላችሁ መረዳት አለባችሁ። ሳነብ ኢ የሚል ቅላጼ እንደሚወጣኝ ተረዱ ማለት ነው። እናንተም ስታነቡ እንደዛ ነው ማንበብ ያለባችሁ፣ ካልሆነ ልክ አይደላችሁ ማለት ነው። ኦኬ ዲ ዲ ጂ ጎበዞች። ኦኬ እዚህ ጋር አሁንም እንደነገርኳችሁ ነው አናባቢ ድምፁ እንዳለ ነው። ኦኬ ጊ ጊ ጢ ጢ ጪ ጪ ጲ አያችሁ ኢ ሚል ቅላጼ አለ። ጠ ነበር አይደል? አንደኛ ጠ ነበር ምንለው። አሁን ግን ኢ ሚለውን ስንጨምር ምን ሆነ? ምን እንዴት ተብሎ ይነበባል ማለት ነው? ነገሩኛ ጲ ጲ ካላችሁ ልክ ናችሁ ማለት ነው። ፂ አሁንም ኢ ሚል ቅላጼ እንደዚህ አይነት አናባቢ ድምፅ ማምጣት አለባችሁ። ፂ ፂ አሁንም እቺ ምን ብለን ነው የምናነባት? ፂ ብለን እናነባታለን ማለት ነው። ምክንያቱም እዚህ ጋር ሞክሼ ናቸው ማለት ነው። ኦኬ ሞክሼ ማለት ነግራችኋለሁ፣ ተመሳሳይ ድምፅ ስም ያላቸው ማለት ነው። ለምሳሌ ፋንታውን ተብዬ ሌላ ፋንታውን የሚባል ሰው ቢኖር ሞክሼ ነን ማለት ነው። ቅርጻችን አንድ ነው፣ መልካችን አንድ ነው ማለት እንችላለን። ፋንታውን ስለተባለ አንድ አይደለም ማለት። ስለዚህ እዚህ ላይ ቅርጻቸውን እያያችሁ ነው፣ ይለያያሉ። ድምጻቸው ግን ምንድነው? ፂ ፂ ኦኬ ፊ ፊ ፊ ፒ ፒ ስለዚህ ከሶስተኛ ፊደላት ላይ ልትዙልኝ የሚገባው አናባቢ ድምፅ ከድምፅ አንፃር ስናይ አናባቢያቸው ኢ ነው። አያችሁ አይደል? ይሄን ድምፅ እንዳትረሱ ኢላማ ብላችሁ ያዙ ማለት ነው። ኢላማ የሆነ ቦታ ላይ አነጣጥሮ የመተኮስ እንደዚህ አይነት ነገር ኢላማ ጦር ሊሆን ይችላል። ኢላማ ኢላማውን የጠበቀ ነው ይባላል። ኦኬ ስለዚህ ኢላማ ብላችሁ ኢ የሚለውን አናባቢ ድምፅ ያዙልኝ። ከዛ በኋላ እንደዚህ አይነት ቅላጼ እያወጣችሁ ማንበብ ነው ማለት ነው በቀላሉ። ኦኬ ሂ ሊ ሚ
ሲ አያችሁ አይደል? ሶስተኛ ፊደል ነው እየጠራው ያለሁት። ስለዚህ ኢ የሚል ድምፅ እንዳለ አስቡ ማለት ነው። ሌላ ከዚህ ላይ የምነግራችሁ ምንድነው ከቅርጽ አንጻር ምንድነው የሚታያችሁ ነገር እዚህ ላይ እግራቸው ላይ በቀኝ በኩል ምንድነው ሸፈፍ ያለ ነው ማለት ነው። ኦኬ ወልገድ ወይም ሸፈፍ ያለ ነው ወደ ቀኝ እጃችን በኩል ማለት ነው። እግራቸው ሸፈፍ ይላል ማለት ነው። ሁሎችንም ተመልከቱና እንደዚህ አይነት ቅርጽ ያመሳስላቸዋል። አያችሁ አናባቢ ድምጽ ላይ ኢ የሚለው ያመሳስላል ብያለሁ። ከቅርጽ ደግሞ ሸፈፍ ያለ ነው እግራቸው ማለት ነው። ኦኬ እዚህ ጋር የምናየው ደግሞ አራተኛ ፊደላትን ነው ማለት ነው። አራተኛ ፊደላት ላይ ደግሞ በጣም ቀላል አፋችሁን ከፈት አድርጋችሁ አ እንዲህ አይነት አናባቢ ድምጽ እንጠቀማለን። ኦኬ በደንብ በሉ እኔ ጋር በቃ ይሄ ነው አናባቢ ድምጻቸው። ይሄን ከተረዳችሁ ለመጥራት አትቸገሩም ማለት ነው። ከቅርጻቸው አንጻር ደግሞ አስተውላችሁ ከሆነ በግራ በኩል እግራቸው አጠር ይላል ማለት ነው። ስለዚህ ኦኬ እስኪ እናንባቸው በጋራ ሀ ላ ሀ አያችሁ አይደል? እዚህ ሀ ነው፣ እዚህ ጋር ሀ ነው። ስለዚህ ሞክሼ ነው። ቅርጹ ግን ይለያያል ማለት ድምጻቸው ወይም ስማቸው ነው አንድ። ኦኬ ማ ሳ ራ ሳ ሻ ልብ በሉ ሚል አናባቢ ድምጽ አለ በእያንዳንዱ። ኦኬ ኦኬ አፋችሁን ከፈት አድርጋችሁ በደንብ ምን ነው የሚባል ስናጎርስ አበል ነው ምንላል። ስለዚህ ሚለውን አትርሱት ማለት ነው። ስለዚህ ሚለውን ድምጽ ያዙልኝ። ሚለው ከጠፋችሁ ራሱ አማርኛ ስትሉ የሚል ድምጽ ይመጣል። ኦኬ ከዛ አንፃርም ያዙት ማለት ነው። የሚል አናባቢ ድምጽ እነሱን እንደዚህ አይነት ቅላጼ ከኋላ በመጨመር ነው ሁሉን አራተኛ ፊደል የምናነበው። እሺ ወደ ቀጣይ ቃ ባ ታ ቻ ሃ ኦኬ ይሄም ተመሳሳይ ሞክሼ ብለናል ሚል። ኦኬ ና ኛ አሁን እዚህ ላይ ምትዙልኝ ይሄ ድምጽ አናባቢ ነው ማለት ነው። ኦኬ ይሄ ፊደል አናባቢ ነው ማለት ነው። አይደል ያለው? ስለዚህ አራተኛ ላይ ይሄን አይነት ድምጽ ቅላጼ ነው እየጨመርን ከኋላ የምናነበው። ሃ ዋ ዛ አያችሁ አይደል? ሚል አናባቢ ድምጽ አለ። ዣ ያ ጃ አያችሁ የሚል አናባቢ ድምጽ አለን ማለት ነው። ሞክሼ ናቸው ማለት ነው። እዚህ ላይ ፓ ስለዚህ ዛሬ ያየናቸው ሶስተኛ እና አራተኛ ፊደላትን ነው ማለት ነው ተማሪዎች። ከቅርጽም ከድምጽም አንጻር እንደነገርኳችሁ እነሱን ከተረዳችሁ በጣም ቀላል ይሆናል ማለት ነው እንጂ ሃ ሁ ሂ ሃ ሄ ህ ሆ ብሎ መቁጠር ይሄ ያው እንደ ሽንደዳ ይቆጠራል። ለየብቻ አንለያቸውም። አናባቢያቸውን ከድምጽ አንጻር አናቅም፣ ቅርጻቸውንም ለመያዝ ያዳግታልና እንደዛ አድርጎ መቁጠሩ ጥሩ አይመስለኝም ማለት ነው እንደ መምህር። ስለዚህ ፊደሎቹን አናባቢያቸውን የያዛችሁ ከሄዳችሁ ግን እጅግ በጣም ቀላል ይሆንላችኋል። በግል መማር ለምትፈልጉ ስልካችን እዚሁ ላይ ታገኛላችሁ።